አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና መጣችሁ ማለት ነው። ዛሬ አማርኛ በእንግሊዝኛ ትንሽ የረዘም አድርጌ ነው ይዤላችሁ የመጣው። ብዙዎቻችሁ ኮሜንት ጋር አጣራ ትንሽ የረዘም አድርገው ባላችሁ መሰረት ረዘም አድርጌ ትንሽ ይዤላችሁ መጥቻለሁ ማለት ነው። አንደኛና ሁለተኛ ክፍል ይዤ ማለት ነው ይዤላችሁ መጥቻለሁ። እዚህ ጋር እናንተ እስከ መጨረሻው በመከታተል ተጠቃሚ ሆኖ እንዲሁም የትምህርት ፍላጎቴ ምን ያክል ነው የሚለው ነገር ገምግሙበት። ብዙዎቻችን በአጫጭር ቪዲዮ ያው ጭንቅላቶቻችን ስለተበከሉ ረጅም ነገር ማየት አንችልም። ስለዚህ እናንተ የትምህርት ፍላጎታችሁ ከፍ ባለ ቁጥር ረጅም ነገር የመከታተል አቅማችሁ በዛው ልክ ይዳብራልና ጭንቅላታችሁም ክፍት ይሆናል ማለት ነው። ስለዚህ እናንተ ይሄን እንደ ፈተና ወሰዱና ራሳችሁን ገምግሙበት። እንዲሁም ለጓደኞቻችሁ ቪዲዮ ሼር አድርጉት። ከዛ በተጨማሪ የኦንላይን ትምህርት በልዩ ክትትል መማር የምትፈልጉ በግሩፕም ሆነ በግል ከሰኞ እስከ ዓርብ ማለት ነው ትምህርት እንሰጣለን። ኢሞ፣ ዋትስአፕ፣ ቴሌግራም እዚሁ ያለው ስልክ ቁጥር ደውሉልን። ቀጥታ ወደ ትምህርቱ ምገባ ይሆናል። እናንተ እስከ መጨረሻው ድረስ ተከታተሉ። እሺ እዚህ ጋር ስንመጣ ረመጥ ይላል። ረመጥ ለሚለው አርኢ ነው የምንጠቀመው። አርኢ ለሚለው አርኢ የሆነበት ምክንያት የመጀመሪያ ፊደል ስለሆነ ነው። ለሚለው ደግሞ ለመሞ ኤም ስለሆነ ኤምኢ መም የመጀመሪያ ፊደል ስለሆነ አናባቢው ኢ ነው የሚሆነው። ኤምኢ ለሚለው ደግሞ ቲ ነው። ቲ ለጠጡም ለተቱም ያገለግላል። እንዳትወዛገቡ ቲ ይሆናል ማለት ነው። ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ስለዚህ ረመጥ ብለን ስንጽፍ አርኢ ኤምኢ ቲ ይሆናል ማለት ነው። አርኢ ኤምኢ ቲ። ቀጣይ ሩዝ ስንል ደግሞ ለረሩ አር ስለሆነ ሁለተኛ ፊደል ነው። አርዩ ለሚለው አርዩ። ለሚለው ደግሞ ዜድ። ስድስተኛ ፊደል ስለሆነ አናባቢ አይኖረውም ማለት ነው። ስለዚህ ሩዝ ብለን ስንጽፍ አርዩ ዜድ ይሆናል። አርዩ ዜድ። እዚህ ጋር ስንመጣ ራቢያ የሚለውን ደግሞ ስናነብ ለሚለው አርኤ ነው። አርኤ አራተኛ ፊደል ነው። ቢ ለሚለው ቢአይ። ያ ለሚለው ዋይኤ። ስለዚህ ራቢያ ብለን ስንጽፍ አርኤ ቢአይ ዋይኤ ነው ራቢያ። እዚህ ጋር ስንመጣ ሮቦት ማያውቃል ብዬ አላስብም። ሮቦት ስንል ለሚለው አርኦ ነው። መጨረሻ ፊደል ስለሆነ አናባቢው ኦ ነው የሚሆነው። አርኦ። ቦ ስንልም ቢኦ። ይህም የመጨረሻ ፊደል ስለሆነ አናባቢው ኦ ነው የሚሆነው። ለሚለው ደግሞ ቲ ይሆናል ማለት ነው፣ ስድስተኛ ፊደል ስለሆነ። ስለዚህ ሮቦት ብለን ስንጽፍ አርኦ ቢኦ ቲ ይሆናል ማለት ነው። ወደዚህ በሸሽ ወደሚጀምሩት ቃል ስንመጣ ደግሞ ወሳኝ ናቸው እነዚህ ነገር። ሸሹ ከሶስት በላይ ፊደል ስላላቸው ተከታተሉ። ሸሚዝ። ለሚለው ኤስኤችኢ ነው በአንድ ላይ። ኤስ እና ኤች አይላቀቁም ሸሹ ላይ። ኤስ እና ኤች በአንድ ላይ ተደራርበው ከመጡ ሸሹ ነው ያና ፊደል ማለት ነው። ኤስኤችኢ ለሚለው ኤምአይ። ለሚለው ዜድ። ስለዚህ ሸሚዝ ብለን ስንጽፍ ኤስኤችኢ ኤምአይ ዜድ። የሆነ ከኤስኤች ቀጥሎ የሆነ የመጀመሪያ ፊደል ነው። የመጀመሪያ ፊደል ስለሆነ ነው። ስለዚህ ጋር ስንመጣ ሻይ ስንል ለማውንም ሸሹ ኤስ እና ኤች በአንድ ላይ ነው የሚመጡት። ኤስኤች ኤ የሆነ አራተኛ ፊደል ስለሆነ ነው። ስለዚህ ኤስኤች ኤ። ለሚለው ደግሞ ዋይ ነው። ለሚለው ደግሞ ዋይ ነው። ስለዚህ ሻይ ብለን ስንጽፍ ኤስኤች ኤ ዋይ ይሆናል ማለት ነው። እሺ ቀጣይ ሻንጣ ብለን ስንጽፍ አሁንም ኤስኤችኤ ለሻ ነው። ለሚለው ኤን። ስድስተኛ ፊደል ስለሆነ አናባቢ ከጥጉ አይኖርም። ለሚለው ደግሞ ቲኤ። ስለዚህ ሻንጣ ብለን ስንጽፍ ኤስኤችኤ ኤን ቲኤ ይሆናል ማለት ነው። ሻንጣ በዚህ መልኩ ይጻፋል። እሺ ሽበት። አሁን ስድስተኛ ፊደል ስለሆነ ኤስኤች ብለን
ሌላ ፊደል አናስገባም። ምክንያቱም ሽ ስድስተኛ ፊደል ናት። በ ለሚለው ቢኢ፣ ት ለሚለው ደግሞ ቲ ይሆናል ማለት ነው። ስለዚህ ሽበት ብለን ስንጽፍ ኤስኤች ቢኢ ቲ ይሆናል ማለት ነው። ሽበት በዚህ መልኩ ይጻፋል ማለት ነው። ወደዚህ ሁለተኛ ክፍል ወደዚህ ስንመጣ ላይክ ያላረጋችሁ ካላችሁ ላይክ አድርጉት፣ እንዲያቆሙትና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉት ማለት ነው። እሺ እሱን ካረጋችሁ ወደ ቀጣዩ እናልፋለን ማለት ነው። እዚህ ጋር የቀ ቤትና የበ ቤቶች አሉ። መጀመሪያ የቀን እንይ። እዚህ ጋር ቀበቶ ይላል። ቀበቶ። አሁን ከዚህ ጋር ለየት ያለ ነገር ነው ማሳያችሁ። ቀን የምታውቁት በማን ነው? በኪው ነው። ብዙዎቻችሁ ሰዎች ከእናንተ ጋር ሲጻጻፉ ሊሆን ይችላል እየለመዳችሁ ከሆነ በኪ ይጽፋሉ። ይሄ የሰዎችን ልምድ ነው ከዚህ ጋር ማሳያችሁ እንጂ የዚህ ጋር በኪ የተጻፈው ሁሉ በኪው መሆን ይችላል ማለት ነው። ሰዎች በኪ ስለለመዱት በዚህ ሲጻፍላችሁ ግራ እንዳትጋቡ ብዬ ነው። ለከም ለቀም ስለሚሆን ቀበቶ ይላል። እዚህ ቀ ለሚለው ኬኢ ኬኢ የመጀመሪያ ፊደል ስለሆነ በ ለሚለው ቢኢ ቢኢ ቶ ለሚለው ደግሞ ቲኦ ቲኦ። ስለዚህ ቀበቶ ብሎ ሲጻፍ ኬኢ ቢኢ ቲኦ ቀበቶ በዚህ መልኩ ይጻፋል ማለት ነው። ቀጣይ ቁመት ቁመት ቁ ለሚለው ኬዩ በኪውም ይቻላል፣ ግራ እንዳትጋቡ። እዚህ ኬዩ መ ለሚለው ኤምኢ ኤምኢ ት ለሚለው ደግሞ ቲ። ስለዚህ ቁመት ብለን ስንጽፍ ኬዩ ኤምኢ ቲ ይሆናል ማለት ነው። ቀጣይ ቅል አለ። ቅል ቅ ፊደልና ለ ፊደል ስድስተኛ ፊደል ናቸው። ስለዚህ አናባቢ ተጠጋቸው አይኖርም ማለት ነው። ቅ ለሚለው ኪው፣ ል ለሚለው ኤል አለቀች። ባጭሯ ቀል ኬና ኤል ነው የሚጻፈው ማለት ነው። ቀጣይ ቆብ ቆብ ቆ ለሚለው ኬኦ ኬኦ ብ ለሚለው ቢ ብ ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ከዚህ ቆብ ብለን ስንጽፍ ኬኦ ቢ ይሆናል ማለት ነው። የሆነ ክላስ በኪው አስተምረን ለምን በኪ ያረከው ብላችሁ ግራ እንዳትጋቡ ቀድሜ ነግሬያችኋለሁ። ይሄ ትክክለኛ ህግ አይደለም፣ ግን ሰዎች ብዙዎች ጊዜ ሲጻጻፉበት ስለምታገኙት ሰዎች እንደዚህ ሲጽፍላችሁ ግራ እንዳይገባችሁ ነው። ለቀቁም ያገለግላል ኬ ለማለት ነው። እሺ ወደ በቡ ቤት ስንመጣ ደግሞ እዚህ ጋር ቡና ቡና ቡ ለሚለው ለበቡ ቢ ነው፣ ቢዩ ይሆናል። ቢዩ ና ለሚለው ኤንኤ ኤንኤ። ስለዚህ ቡና ብለን ስንጽፍ ቢዩ ኤንኤ። ቡ ሁለተኛ ፊደል ስለሆነ አናባቢው ይሆናል። ና አራተኛ ፊደል ስለሆነ አናባቢው ኤ ይሆናል ማለት ነው። ቀጣይ ቢን ቢ ለሚለው ቢአይ ነው። ን ለሚለው ኤን ነው። ቢ ለሚለው ደግሞ እንደገና ቢአይ ነው ማለት ነው። ስለዚህ ቢን ብለን ስንጽፍ ቢአይ ኤን ቢአይ ይሆናል ማለት ነው። ቀጣይ ብልህ ብልህ ብ ብለን ስንጽፍ ቢ ነው። ል ብለን ስንጽፍ ኤል ነው። ህ ብለን ስንጽፍ ኤች ነው። ምክንያቱም ሶስቱም ስድስተኛ ፊደል ናቸው። ብም ስድስተኛ ፊደል ነው። ልም ህም ስድስተኛ ፊደል ናቸው። ስለዚህ አናባቢ አይኖራቸውም። ቢ ኤል ኤች ብለን ብልህ እንጽፋለን። ቀጣይ ቦርሳ ቦርሳ ቦ ለሚለው ቢኦ ነው። ር ለሚለው አር ነው። ሳ ለሚለው ኤስኤ ነው። ስለዚህ ቦርሳ ብለን ስንጽፍ ቦርሳ ብለን ስንጽፍ ማለት ነው ቢኦ አር ኤስኤ ቦርሳ ብለን ስንጽፍ ቢኦ አር ኤስኤ ይሆናል ማለት ነው። ውድ የጥናት አካዳሚ ተከታታዮች እስከ አሁን ባለው ደቂቃ የተከታተላችሁት ለራሳችሁ ሞራል ሰጡት። ጥሩ ለውጥ አይታችኋል ማለት ነው። ቪዲዮ እስከ ረጅሙ መከታተል ራሱ አንድ ጸጋ ስለሆነ ማለት ነው። ግራ የገባችሁ ካላችሁ ኢሞ፣ ዋትስአፕ፣ ቴሌግራም ነው በደንብ ግልጽ ይሆንላችኋል። እየጠየቃችሁ ስለምን ይሄ ቪዲዮ ብቻ ነው መጠየቃችሁ፣ ምክንያቱም እናንተ እዚህ ጋር እኔን እያዋራችሁ ስላልሆነ ማለት ነው። እዛ ኢሞ፣ ዋትስአፕ፣ ቴሌግራም ስትመጡ ግን እኔን እያነጋገራችሁ ስለሆነ ወይም ደግሞ በእኔ ስር መድብላችሁ መንበሮች እያነጋገራችሁ ስለሆነ ግልጽ ይሆንላችኋል ማለት ነው። በቀጣይ እስክንገናኝ ድረስ ሰላም አሉ።